ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሐምሌ 20 ቀን 2018 ወደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራው ራቢያ ከድር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን ከግብጽ ጋር ያለውን የአባይ ውሃ አጠቃቀም ንትርክን ለማስቀረት ያግዛል የተባለው የተፋሰስ ምክር ቤት በማስፈጸሚያ ረቂቅ ደንቡ ላይ ውይይት ማካሄዱን በአዲስ አበባ የተገኙት በአፍሪካ የአሜሪካ እዝ አዛዥ ጀነራል ዳግቪን አንደርሰን አፍሪካ ሽብርተኝነትና ህገወጥ የሰዎች ዝውውርን ጨምሮ የጸጥታ ስጋት ውስጥ መሆኗን መግለጻቸውን እንዲሁም በወረቀት የሚሰጠውን የሀገር አቀፍ ፈተና ለመውሰድ የ12ኛ ክፍል ተማሪዎች ወደ መቀለና አክሱም ዩኒቨርሲቲዎች መግባት መጀመራቸውን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ከግብጽ ጋር ያለውን የአባይ ውሃ አጠቃቀም ንትርክ ለማስቀረት ያግዛል የተባለ የተፋሰስ ምክር ቤት በማስፈጸሚያ ረቂቅ ደንቡ ላይ ውይይት አካሄደ። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሚመራውና በአዋጅ ቁጥር 1375 ህዝባር 2017 የተፋሰሶች ከፍተኛ ምክር ቤት መቋቋሙ ይታወቃል። የአዋጁን ድንጋጌዎች በዝርዝር ተግባራዊ ለማድረግ የተፋሰስ ምክር ቤቶች አደረጃጀት ስልጣንና ተግባራትን የሚወስን የደንብ ረቂቅ በውሃና ኢነርጂ ሚኒስቴር አማካኝነት ለውይይት ቀርቧል። ይህንኑ ረቂቅ ደንብ አጽድቆ ስራ ላይ ለማዋል ዛሬ ሐምሌ 20 ቀን 2018 በቢሾፍቱ ከተማ ከሁሉም የክልል ውሃና ኢነርጂ ቢሮ ኃላፊዎችና ከሌሎች ፌዴራል ባለድርሻ አካላት ጋር የተወያየና የግብዓት እየሰበሰበ እንደሚገኝ ሚኒስቴር መስሪያ ቤቱ ገልጿል። ምክር ቤቱ በኢትዮጵያ ድንበር ውስጥ የሚገኙ 12 የውሃ ተፋሰሶችን በበላይነት ለመምራትና ለማስተዳደር የተቋቋመ መሆኑም ተመላክቷል። የምክር ቤት የኢትዮጵያ የውስጥ የውሃ ፍላጎትና አጠቃቀምን የሚያስተናግድ ቢሆንም ከግብጽ ጋር ያለውን ዓለም አቀፋዊ የአባይ ወንዝ ክርክርን በተዘዋዋሪ መንገድ ንትርኩን ለማርገብና የኢትዮጵያን አቋም ለማጠናከር የሚያግዙ ስልታዊ ሚና እንዳላቸው የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢቴፋ መናገራቸውን ኤንቢሲ ኢትዮጵያ ዘግቧል። ምክር ቤቱ ሳይንሳዊና ፍትሃዊ የውሃ አጠቃቀም ስርዓት በክልሎች መካከል መዘርጋት፣ የአረንጓዴ አሻራና የተፋሰስ ልማትን ማስፋፋት፣ የውሃ መጠንን ማሳደግ፣ ለዲፕሎማሲ ስራዎች የፖሊሲ ግብዓትን ማቅረብና የህግ ማዕቀፎችን ማዘጋጀት ስልጣን እንዳለው በረቂቁ ተጠቅሷል። የባለድርሻ አካላት ውይይት የተቀናጀ የተፋሰስ አስተዳደር ስርዓትን በማጠናከር የውሃ ሀብትን በተቀናጀ በዘላቂ መንገድ ለማስተዳደር የሚያግዝ የፖሊሲና የህግ ማዕቀፍ ለመቅረጽ ያግዛልም ተብሏል። ምክር ቤቱ እንደ ድርቅ ያሉ አስቸኳይ ምላሽ የሚፈልጉ ጉዳዮች ካላጋጠሙ በስተቀር በዓመት 2 ጊዜ መደበኛ ስብሰባ እንደሚያደርግም ተጠቁሟል። በአዲስ አበባ የተገኙት በአፍሪካ የአሜሪካ እዝ አዛዥ ጀነራል ዳግቪን አንደርሰን አፍሪካ ሽብርተኝነትና ህገወጥ የሰዎች ዝውውርን ጨምሮ የጸጥታ ስጋት ውስጥ መሆኗን ገለጹ። ዛሬ ሐምሌ 20 ቀን 2018 በአዲስ አበባ በተካሄደው የአፍሪካ ኮሚኒኬሽን እና ሎጂስቲክስ ሲምፖዚየም ላይ የተገኙት በአፍሪካ የአሜሪካ እዝ አዛዥ ጀነራል ዳግቪን አንደርሰን አፍሪካ በአሁኑ ወቅት የሽብርተኝነት የህገ ወጥ ማዕድን ማውጣትና የሰው ዝውውርን ጨምሮ በርካታ የጸጥታ ተግዳሮቶች እየተጋፈጠች መሆኗን ገልጸዋል። ሎጂስቲክና ኮሚኒኬሽን ለአፍሪካ የጸጥታ ትብብርና ዘላቂ የመከላከያ አቅም መሰረት መሆናቸውን የገለጹት ጀነራል ዳግቪን አንደርሰን በአፍሪካ የሚታዩ የሽብርተኝነት፣ በኦንላይን የሚፈጸም የመረጃ ምዝበራ፣ ህገወጥ የሰዎችና የአደንዛዥ እጽ ዝውውርን ጨምሮ ሌሎች ስጋቶችን ለመከላከል ትብብር ያስፈልጋል ማለታቸውም ተናግረዋል። ጀነራሉ አክለውም ሎጂስቲክና የዘላቂ ድጋፍ ስርዓቶች ብዙ ጊዜ ተገቢውን ትኩረትና ኢንቨስትመንት እንደማያገኙ ጠቁመው ዘመናዊ ቴክኖሎጂዎችን መግዛት ብቻ በቂ እንዳልሆነና ጠንካራ የሎጂስቲክ ስርዓት መኖሩ ወሳኝ መሆኑንም አስረድተዋል። የዓለም ወቅታዊ የጦርነት ባህሪ በፍጥነት እየተቀያየረ መሆኑን በመጥቀስ ድሮኖች፣ ዲጂታል ኮሚኒኬሽን እና የሳተላይት ቴክኖሎጂዎች አዲስ የደህንነት እውነታን እየፈጠሩ መሆናቸውንም ጀነራሉ አብራርተዋል። የአፍሪካ ሀገራትም ከነዚህ ለውጦች ጋር በመራመድ
አዳዲስ ቴክኖሎጂዎችን በብቃት መጠቀም እንደሚገባቸው የገለጹት ጀነራሉ የወደፊቱ የጸጥታ ተግዳሮቶችን ለመቋቋም የአፍሪካ ሀገራት በሎጂስቲክ፣ በኮሙኒኬሽን፣ በፈጠራና በጋራ ትብብር ላይ ትኩረት ማድረግ ዘላቂ መከላከያ አቅማቸውን ማጠናከር እንዳለባቸውም አስገንዝበዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው የአፍሪካን የጸጥታና ደህንነት ተግዳሮቶችን ለመግታት በአህጉሪቷና በዓለም አቀፍ አጋሮች መካከል ጠንካራ ትብብርን መገንባት ያስፈልጋል በማለት ገልጸዋል። ሲምፖዚየሙ በአፍሪካና በአሜሪካ መካከል ዘላቂ አጋርነትን በመገንባት ተቋማትን ለማጠናከር፣ ወታደራዊ ትምህርትን ለማስፋፋትና ዘላቂ መከላከያ ኢኮኖሚን ለማበረታታት እንደሚያስፈልግ የገለጹት ኤርቪን ማሲንጋ አሜሪካም ለአፍሪካ ሀገራት የምታደርገው የመከላከያ ድጋፍ በማጠናከር ዘላቂ ወታደራዊ ዝግጁነትን ለማጎልበት ቁርጠኛ መሆኗንም ተናግረዋል። በወረቀት የሚሰጠውን የሀገር አቀፍ ፈተና ለመውሰድ የ12ኛ ክፍል ተማሪዎች ወደ መቀለና አክሱም ዩኒቨርሲቲዎች መግባት ጀመሩ። የ2018 የ12ኛ ክፍል ሀገር አቀፍ የማጠቃለያ ፈተናን በወረቀት የሚወስዱ የትግራይ ክልል የ12ኛ ክፍል ተማሪዎች ከዛሬ ሐምሌ 20 ቀን 2018 ጀምሮ ወደ መቀለና አክሱም ዩኒቨርሲቲ ግቢዎች በመግባት ላይ እንደሚገኙ መቀሌ ዩኒቨርሲቲ አስታውቋል። ተማሪዎቹ እስከ ነገ ሐምሌ 21 ቀን 2018 ድረስ አቀባበል ተደርጎላቸው ወደ ግቢ እንደሚገቡ የተገለጸ ሲሆን የተዘጋጀላቸውን ገለጻ ወይም ኦሪየንቴሽን ካደመጡ በኋላ ፈተናውን ከሐምሌ 22 እስከ ሐምሌ 24 ቀን 2018 ባሉት ቀናት በይፋ እንደሚሰጥ ዩኒቨርሲቲው አስታውቋል። መቀሌ ዩኒቨርሲቲ ለተፈታኞች አስፈላጊውን መስተንግዶና ዝግጅት አጠናቆ ተማሪዎችን እየተቀበለ እንደሚገኝም ገልጿል። አክሱም ዩኒቨርሲቲ በበኩሉ በ2018 የ12ኛ ክፍል ሀገር አቀፍ የወረቀት ፈተና በዩኒቨርሲቲዎች ለመፈተን ከተለያዩ የትግራይ ክልል ወረዳዎች የተመደቡ ተማሪዎች በዛሬው ዕለት ሐምሌ 20 ቀን 2018 ወደ ዩኒቨርሲቲው መግባት ጀምረዋል ብለዋል። ቀደም ሲል የተካሄደው የበይነ መረብ ወይም የኦንላይን ፈተና ከሰኔ 23 እስከ ሐምሌ 16 ቀን 2018 በተሳካ ሁኔታ መጠናቀቁን ያስታወሰ ዩኒቨርሲቲው የትምህርት ሚኒስቴር ባስቀመጠው የፈተና ጊዜ ሰሌዳ መሰረት በትግራይ ክልል የወረቀት ፈተና ከሐምሌ 22 እስከ ሐምሌ 24 ቀን 2018 እንደሚሰጥ ገልጿል። መቀሌ ዩኒቨርሲቲም በበይነ መረብ ወይም በኦንላይን ሲሰጥ የቆየውን የ12ኛ ክፍል ሀገር አቀፍ ፈተና ባለፈው ሳምንት ሐሙስ ሐምሌ 16 ቀን 2018 በሰላምና በተሳካ ሁኔታ መጠናቀቁን ማሳወቁም ይታወሳል። የኢትዮጵያ ፌዴራል ፖሊስ መቀሌና አዲግራትን ጨምሮ በክልሉ ባሉ ዩኒቨርሲቲዎች በባለፈው ሳምንት ለተሰጠው የኦንላይን ፈተናም ሆነ በቀጣይ ቀናት ለሚሰጠው የወረቀት ፈተና የጸጥታ ቁጥጥር እያደረገ መሆኑንም አስታውቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ኢትዮጵያ በታሪካዊ ጠላቶቿና በውስጥ ባንዳዎቿ ብትፈተንም ሰራዊቱ የጥፋት ኃይሎችን ተልዕኮ በማምከል ላይ ይገኛል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን እንዲሁም የባህር በር ጥያቄ ያነሳቸው ኢትዮጵያ በዓመት ለወደብ ኪራይ እስከ $2 ቢሊዮን ወጪ እንደምታወጣ መገለጹን ጨምሮ ሌሎች መረጃዎችን ዘነበ ህልፍ እንደሚከተል ያቀርባቸዋል። ኢትዮጵያ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ሰራዊቱ የጥፋት ኃይሎችን ተልዕኮ በማምከል ላይ ይገኛል ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም የመከላከያ ሰራዊት የእነዚህን ኃይሎች ፍላጎት እያከሸፈው ይገኛል ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ፊልድ ማርሻል ብርሃኑ ጁላ የሁለታ ወታደራዊ አካዳሚ 71ኛ ዙር መተማ ኮርስ እጩ መኮንኖችን ባስመረቀበት ወቅት ባስተላለፉት መልእክት መከላከያ ሰራዊት የኢትዮጵያን እድገት የማይፈልጉ የጥፋት ኃይሎችን ተልዕኮ በማምከን ግዳጁን እየተወጣ ነው ሲሉ ተናግረዋል። ኢትዮጵያ ብትፈርስ ግድ የማይሰጣቸው የውስጥ ባንዳዎች ከጠላት ጋር እየሰሩ ነው ያሉት ፊልድ ማርሻል ብርሃኑ ጁላ የፖለቲካ ጥያቄና የህልውና አደጋ አለብን የሚል ጭንብል ለብሰው የጠላትን ብሔራዊ ጥቅም የሚያስጠብቅና ኢትዮጵያን ከተዳከመች ብሎ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በስቷል በማለትም ገልጸዋል። ጀግኖች አርበኞች የሀገራቸውን ህልውና ሳይጠፋ እንዲኖር የማድረግ ቢችሉም ጠላቶቻችን የሰሩብን ደባ ጉዳት አላደረሰብንም ማለት አይቻልም። ከሞኝ ደጃፍ ሞፈር ይቆረጣል፣ በሞኝ እጅ የዘንዶ ጉድጓድ ይለካል ብለው አባቶቻችን ካስጨበጡን ብሂል መማር የተሳናቸው
የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው አገራችንን ሲያደሙ ኖረዋል። እነሱ አልበቃ ብሏቸው ዛሬም ዓይን ባወጣ ባንዳነት ከጠላት ጋር እየሰሩ አገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል። የፖለቲካ ጥያቄና የህልውና አደጋ አለብን የሚል ጭምብል ለብሰው የጠላትን ብሔራዊ ጥቅም የሚያስጠብቅ ኢትዮጵያን የሚያዳክም ከተዳከመች ኢትዮጵያ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በዝቷል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አክለውም ኢትዮጵያ በምስራቅ አፍሪካ ቀጠና ባላት የጂኦ ፖለቲካ አቀማመጥና በተፈጥሮ ሀብቷ ምክንያት ለተለያዩ ፈተናዎች ስትጋለጥ የቆየች ሀገር ናት ሲሉ ተናግረዋል። በአሁኑ ወቅት የኢትዮጵያን ሰላምና ደህንነት ለመፈታተን የሚሞክሩ ኃይሎች መኖራቸውን የገለጹት ፊልድ ማርሻሉ ኢትዮጵያ በልማት ጉዞ ላይ መሆኗን የማይወዱ የጥፋት ኃይሎች ሴራና ደባ ለመፈጸም እየሞከሩ ነው ብለዋል። የኢትዮጵያ መከላከያ ሰራዊት ልፍስፍስ ኃይል ሆኖ የጠላትን ኃይል ባይመክት ኖሮ ባዕዳንና ባንዳዎች ለኢትዮጵያ የደገሱላት ጥፋት የሀገርን ህልውና የሚያጠፋ አደገኛ ድግስ ነበር ሲሉ ጠቅላይ ኢታማዦር ሹሙ ተናግረዋል። የሀገር ፍቅር እሴት ባለቤት የሆነው የመከላከያ ሰራዊት እየወሰደ በመጣው አገርን የማዳን ተልዕኮ ጠላት ባይመክት ኖሮ ሰራዊቱ የኢትዮጵያ ሰራዊት ባይሆንና ልፍስፍስ ኃይል ቢሆን ኖሮ ባዕዳንና ባንዳዎች ለኢትዮጵያ የደገሱላት ጥፋት የሀገርን ህልውና የሚያጠፋ አደገኛ ድግስ ነበር። ኢትዮጵያ ምንም ያህል ፈተና ቢበዛባት ፈተናም በመሰባበር የማለፍ ተፈጥሮ ያላት ብዙዎች የማያውቁት ሲወርድ ሲዋረድ የመጣ የወል ብቃት ያላት አገር ናት። በዚህ ዘመን የኢትዮጵያ ፈተናን በመሰባበር የማለፍ የወል ብቃት ብቻ በቂ ስለማይሆን ያለንን ተፈጥሯዊ ብቃት በሰው ሀብት ልማትና በቴክኖሎጂ ወደ ላቀ ደረጃ ለማድረስ በትምህርትና ስልጠና ተቋማት ላይ ብዙ ሰርተናል። ይህንን የማሰልጠንና የማብቃት ተልዕኮ ለመወጣት እንዲቻል መከላከያ በርካታ የአመራርና የውጊያ ማሰልጠኛ ኮሌጆችና ትምህርት ቤቶች ከፍቶ የሰው ኃይል ልማት ግንባታ ላይ በመስራቱ ሰራዊቱ እየዘመነ መጥቷል። ኤልኒኖ እየተጠናከረ ሲሄድ በተለይ በወሎና ትግራይ አንዳንድ አካባቢዎች የክረምት ዝናብ ቀደም ብሎ ሊወጣ እንደሚችል ተጠቆመ። በኢትዮጵያ ሰሜናዊ ክፍል በተለይም በአማራ ክልል የወሎ ዞኖች ከሳምንታት በፊት የዝናብ እጥረት ማጋጠሙን መዘገባችን ይታወሳል። ሆኖም ግን በአሁኑ ሰዓት አካባቢዎቹ መጠነኛ ዝናብ እያገኙ መሆኑን ነዋሪዎቹ ለአባይ ቴሌቪዥን ገልጸዋል። ቢቢሲ አማርኛ ደግሞ የኢትዮጵያን ሜቴዎሮሎጂ ኢንስቲትዩትን ጨምሮ ዓለም አቀፍና ቀጠናዊ ተቋማትን ዋቢ አድርጎ በሰራው ዘገባ በኢትዮጵያና በምስራቅ አፍሪካ አካባቢ የዝናብ እጥረትና በተቃራኒው ደግሞ ከፍተኛ መጠን ባለው ዝናብ የጎርፍ አደጋዎች ሊያጋጥሙ ይችላሉ ብሏል። ዓለም አቀፉ የሜቴዎሮሎጂ ተቋም ባወጣው ትንበያ በተለይ በኢትዮጵያ፣ በአብዛኛው ኤርትራ፣ በደቡብ ሱዳን፣ በኡጋንዳ፣ በጅቡቲ፣ በሱዳን እንዲሁም በምዕራባዊና ባህር ዳርቻ የኬንያ ክፍሎች ከመደበኛው ያነሰ የዝናብ መጠን ይጠበቃል ሲል ይፋ አድርጓል። በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ስር ያለው ክላይሜት ፕሬዲክሽን ኤንድ አፕሊኬሽን ሴንተር እንደሚለው ከመደበኛው በታች የሆነ ዝናብ በማዕከላዊ ሰሜን ምስራቅና ሰሜን ምዕራብ ኢትዮጵያ ሊከሰት ይችላል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ የኢትዮጵያ ቅርንጫፍ ያወጣው ሪፖርት ሁለት የኤልኒኖ ገጽታዎችን ያሳያል። በአንድ አካባቢ ድርቅና የውሃ እጥረት ሲያስከትል፣ በሌላ አካባቢ ደግሞ የጎርፍ መጥለቅለቅ እንደሚከሰት ያትታል። ኤልኒኖ የሚከሰተው በምስራቅና መካከለኛው ፓሲፊክ ውቅያኖስ በሚፈጠር የባህር ወለል ሙቀትና የነፋስ ሁኔታ ለውጥ ነው። የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ደግሞ ኤልኒኖ እየተጠናከረ ሲሄድ በተለይ በደቡብና ምስራቅ ትግራይ ዞኖች፣ በሰሜንና ደቡብ ወሎ ዞኖች እንዲሁም በምስራቅ የአገሪቱ ክፍል የክረምት ዝናብ ቀደም ብሎ ሊወጣ ይችላል ሲሉ ለቢቢሲ ተናግረዋል። የባህር በር ጥያቄ ያነሳችው ኢትዮጵያ በዓመት ለወደብ ኪራይ እስከ $2 ቢሊዮን ወጪ እንደምታወጣ ተገለጸ። ኢትዮጵያ የባህር በር ባለቤት ባለመሆኗ ምክንያት በየዓመቱ ለወደብ ኪራይና ተያያዥ ሎጂስቲክስ አገልግሎቶች እስከ $2 ቢሊዮን የአሜሪካን ዶላር የሚደርስ ከፍተኛ ወጪ እንደምታወጣ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ ገልጸዋል። ምክትል ሰብሳቢው ይህንን የገለጹት በኢትዮጵያ የኪርጊዝ ሪፐብሊክ ባለሙሉ ስልጣን አምባሳደር አዴልቤክ ቱልቴ
ቱልቴሚሮቭን ተቀብለው ባነጋገሩበት ወቅት ነው። ይህ ወጪ በሀገሪቱ የኢኮኖሚ እድገት ላይ የሚያሳድረውን ጫና ያስረዱት ምክትል ሰብሳቢው የባህር በር ማግኘትና አጋር ከሆኑ ሀገራት ጋር ቀጠናዊ የትራንስፖርትና የሎጂስቲክስ ትስስር መፍጠር ለኢትዮጵያ የኢኮኖሚ ህልውናና ዘላቂ ልማት ወሳኝ ጉዳይ መሆኑን አብራርተዋል። በውይይቱ ወቅት ትኩረት ከተሰጣቸው አበይት ጉዳዮች መካከል የንግድና የግብርናው ዘርፍ ትብብር ግንባር ቀደሙን ስፍራ የያዘ ሲሆን ሁለቱ ሀገራት ያሏቸውን እምቅ ተፈጥሯዊ የግብርና ምርቶችና የኢኮኖሚ አቅሞችን የጋራ ተጠቃሚነት የሚያረጋግጡ የንግድና ኢንቨስትመንት እንቅስቃሴዎችን ማጎልበት እንደሚገባቸው አመልክተዋል። በተጨማሪም በውይይቱ ወቅት በሀገሪቱ ዘላቂ ሰላም፣ ወንድማማችነትና ዲሞክራሲያዊ ስርዓትን ለማጽናት የተከናወኑ ባሉ አበይት ሀገራዊ ሁነቶች ላይ ሰፊ ማብራሪያ ተሰጥቷል። በኢትዮጵያ ሁሉን አቀፍ መግባባትን ለመፍጠርና የቆዩ ልዩነቶችን በምክክር ለመፍታት እየተሰራ ያለውን ሀገራዊ የምክክር ኮሚሽን የስራ እንቅስቃሴ በውይይቱ ተብራርቷል። እንዲሁም ኢትዮጵያ ያካሄደችው የሰባተኛው ዙር ሀገራዊ ምርጫ አሳታፊ፣ ዲሞክራሲያዊና ፍትሃዊ ነበር ሲሉ ምክትል ሰብሳቢው ለአምባሳደሩ እንደገለጹላቸው የምክር ቤቱ ዘገባ ያመለክታል። አምባሳደር አዲልቤክ ቱልቴሚሮቭ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን የቆየ ግንኙነት ይበልጥ ለማደስና ለማጠናከር ከፍተኛ ፍላጎት እንዳላት ያረጋገጡ ሲሆን በተለይም የፓርላማ ዲፕሎማሲውን በመጠቀም በንግድ፣ በግብርና፣ በሎጂስቲክስና በሌሎችም ሁለገብ ዘርፎች የጋራ ተጠቃሚነትን የሚያረጋግጡ ስራዎችን በቅርበት ለመስራት ዝግጁ መሆናቸውን ገልጸዋል። በዝርዝር ወደ ያዝነው መረጃ ስናልፍ በአሜሪካና ኢራን መካከል ያለውን ጦርነት ለማስቆም የሚደረገው ዲፕሎማሲያዊ ጥረት እየተሳካ መሆኑን ቢነገርም ኢራን ግን ድርድር እየተካሄደ አለመሆኑን አሳወቀች። በአሜሪካና በኢራን መካከል ያለውን ግጭት ለማርገብ በአስታራቂዎች እየተካሄደ ያሉ ዲፕሎማሲያዊ ጥረቶች መሻሻል እያሳዩ መሆናቸው ቢገለጽም ኢራን በበኩሏ ከአሜሪካ ጋር መልእክቶችን ብትለዋወጥም መደበኛ የሆነ ድርድር እየተደረገ አለመሆኑን አስታውቃለች። ዘሩፋኤል ሀብታሙ ዝርዝሩን ይዟል። አሜሪካና ኢራን ወደ ድርድር እንዲመለሱና በመካከለኛው ምስራቅ መጠነ ሰፊ ጦርነት እንዳይከሰት ለማድረግ በሚደረገው ጥረት ውስጥ መሻሻሎች እየታዩ መሆኑን ከአሸማጊዎች በኩል ያሉ ባለስልጣናት ገልጸዋል። ነገር ግን አሸማጊዎች ተስፋ አለው ብለው ቢናገሩም ኢራን ከአሜሪካ ጋር መልእክቶችን መለዋወጧን ጠቅሳ በአሁኑ ወቅት መደበኛ የሆነ ድርድር እየተደረገ አለመሆኑን አሳውቃለች። ይህ የታየው በሁለቱ ሀገራት መካከል ያለው ውጥረት በፍጥነት እየጨመረ ከመጣ በኋላ ጥቃቶች ለጊዜው ጋብ ባሉበት ወቅት ነው። የሚሆነው አሜሪካም ሆነ ኢራን ለሁለት ተከታታይ ቀናት ምንም አይነት ጥቃት አለማድረሳቸውን ተከትሎ ሲሆን ይህም ወደ መጠነ ሰፊው ጦርነት ሊያመራ ይችላል የሚል ስጋት ፈጥሮ ለነበረውና ለሁለት ሳምንታት ለዘለቀው ተከታታይ የቦምብ ድብደባ እረፍት ሆኗል ሲል አሶሺየትድ ፕሬስ አስነብቧል። በኳታርና ፓኪስታን የሚመሩ ሸምጋዮች አሜሪካና ኢራንን ወደ ድርድር በመመለስ ሙሉ ጦርነት ለመከላከል እየጣሩ ሲሆን መሻሻሎች መታየታቸውንም ተናግረዋል። ስማቸው እንዲገለጽ ያልፈለጉ ሁለት ባለስልጣናት አሸማጊዎቹ ዋሽንግተንና ቴህራንን በማቀራረብ ከቅርብ ጊዜ የተኩስ ልውውጦች በፊት የነበረው ጊዜ የተኩስ አቁም ስምምነት ለማደስ እየሰሩ መሆናቸውንም ገልጸዋል። አሜሪካ የኢራን የባህር ዳርቻ አካባቢዎችና መሰረተ ልማቶች ኢላማ ካደረገች በኋላ ጥቃቷን አቁማለች። ይህ ግጭት የተቀሰቀሰው ኢራን በሆርሙዝ የባህር ወሽመጥ የሚያልፉ መርከቦችን በመተንኮሷ ነው። አሶሺየትድ ፕሬስ አሸማጊዎች ነገሩኝ ብሎ እንደዘገቡ በሽምግልና ጥረቶች የተገኘውን መሻሻል ጉልህ ሲሉ ገልጸውታል ይላል። አሸማጊዎቹ ከኢራንና ኦማን ጋር በመሆን በሆርሙዝ የመርከቦችን ዝውውር ለማስተዳደር ዘዴ ለመቀየስ እየሰሩ መሆናቸውንም በማከልም ገልጸውታል። ይህ ቦታ የቅርብ ጊዜው ጥቃትና የመልስ ምት ማዕከል ሆኖም ቆይቷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጊ በዛሬው ሰኞ ዕለት በሰጡት ጊዜያዊ መግለጫ አሸማጊዎች መልእክቶችን ብቻ እያስተላለፉ መሆናቸውን እንጂ ቀጥተኛ ድርድር እንደሌለም ገልጸዋል። ኢራንና ኦማን ባሳለፍነው አርብና ቅዳሜ የመርከቦችን እንቅስቃሴ አስተዳደር በተመለከተ ውይይት ማድረጋቸውን አክለው ተናግረዋል። ግቡ ኢራንና ኦማን የባህር ዳርቻ ያላቸው ሀገራት እንደመሆናቸው የሁለቱንም ሉዓላዊነትና የኢራንን የደህንነትና ብሔራዊ ጥቅም እያከበሩ ደህንነቱ የተጠበቀ የመርከብ ዝውውር የሚያረጋግጥ ዘዴ መፍጠር እንደሆነ ቃል አቀባዩ ገልጸዋል። ሆኖም የባህር ወሽመጡ አሁንም ዝግ ሆኖ እንደሚቀጥል አጽንኦት በመስጠትም ተናግረዋል። ቃል አቀባዩ እንደተናገሩት ቴህራን አሁን ቅድሚያ የምትሰጠው ሉዓላዊነቷን መከላከል፣ የግዛት አንድነቷን ማስጠበቅና ለሕዝቧ መብት መሆኑን ገልጸው ወደ ድርድር ፈጥነው እንደማይገቡም ተናግረዋል። ዋሽንግተን ዲፕሎማሲን በወታደራዊ እርምጃ ውድቅ ታደርጋለች ሲሉ የኮነኑ ሲሆን አሜሪካ ወደ ድርድር ለመመለስ ያለውን ሁኔታ አበላሽተዋለች ሲሉም ተናግረዋል። መልእክቶችን እየተለዋወጥን ነው፣ ነገር ግን አሁን ቅድሚያ የምንሰጠው ለኢራን ሉዓላዊነትና ለሕዝቧ መብት መከበር ነው ሲሉም ገልጸዋል። በመጨረሻም ቃል አቀባዩ በአሜሪካና በኢራን መካከል መደበኛ ድርድር ባይጀመርም ቀጥተኛ ያልሆነ ግንኙነት እየተካሄደ መሆኑንም ጠቁመዋል። ስትከታተሉት የነበረው የዕለተ ሰኞ ሐምሌ 20 ቀን 2018 ከአባይ ቴሌቪዥን የአውደ ዜና መረጃ ጥንቅር ሰዓታችን
ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት። ሰላም ጤና ይስጥልን፣ እንደምን አምሽታችኋል? ወደ ተመልካቾቻችን ከአባይ ቴሌቪዥን የሐምሌ 20 ቀን 2018 ዓ.ም የቢዝነስ እና የምጣኔ ሀብት ዘገባችን ወደ እናንተ የሚቀርብበት ሰዓት ላይ ደርሰናል። የገቢዎች ሚኒስቴር በ2019 በጀት ዓመት 2.83 ትሪሊዮን ብር ገቢ ለማሰባሰብ አቅዶ እየሰራ መሆኑን ማሳወቁን፣ በኢትዮጵያ ሐሰተኛና ጥራታቸውን ያላሟሉ መድኃኒቶችን ለመቆጣጠርና ለመቀነስ የተቀናጀ ስራ እንደሚያስፈልግ ድሮጋ ሰንሰለት መድኃኒት ቤት መግለጹን፣ የኢትዮጵያን የንግድ ሽርክናና የኢንቨስትመንት ስነ ምህዳር ለማጠናከር ያለመ የንግድ ለንግድ ትስስርና ወርክሾፕ መካሄዱን ጨምሮ ሌሎች ዜናዎችን ይዘን ቀርበናል። አባይ ቢዝነስን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የገቢዎች ሚኒስቴር በ2019 በጀት ዓመት 2.83 ትሪሊዮን ብር ገቢ ለመሰብሰብ አቅዶ እየሰራ መሆኑን አስታወቀም። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት እቅድ ዝግጅት ላይ ያተኮረም ዓመታዊ የምክክር መድረክ በቢሾፍቱ ከተማ እያካሄደ ይገኛል። መድረኩን የከፈቱት የገቢዎች ሚኒስትር ወይዘሮ አይናለም ንጉሴ እንደገለጹት በተጠናቀቀው በጀት በ2018 በጀት ዓመት 1.5 ትሪሊዮን ለመሰብሰብ ታቅዶ 1.518 ትሪሊዮን ብር በመሰብሰብ ከእቅዱ በላይ ማሳካት ተችሏል ሲሉ ተናግረዋል። በዚሁ መሰረት ከሀገር ውስጥ ታክስ 774.7 ቢሊዮን ብርና ከውጭ ንግድ ቀረጥ ታክስ 725.3 ቢሊዮን ብር ለመሰብሰብ ታቅዶ ከሀገር ውስጥ ታክስ 780.4 ቢሊዮን ብርና ከውጭ ንግድ ቀረጥና ታክስ 738.2 ቢሊዮን ብር በድምሩ 1 ትሪሊዮን 518 ቢሊዮን ብር በመሰብሰብ የዕቅዱን 101.24% ማሳካት መቻሉንም አስታውሰዋል። የታክስ መሰረትን ከማስፋፋትና አስተዳደሩን በማሻሻል በበጀት ዓመቱ አዎንታዊ እርምጃዎች መወሰዳቸውን በመግለጽ ክልሎችን በየራሳቸው እየሰበሰቡ ያሉት ግብር ለውጥ ማምጣቱን አመልክተዋል። መደበኛውን የኢኮኖሚ እንቅስቃሴ ወደ ታክስ ለማስገባት አሁንም በርካታ ስራዎች እንደሚቀሩ የጠቆሙት ሚኒስትሯ ትልቅ ኢኮኖሚን እየገነባች ያለች ሀገር ከዚህ በላይ ሀገራዊ የታክስ ገቢ የመሰብሰብ አቅምን ማሳደግ ይጠበቅባታል በማለትም ጠቁመዋል። በተያዘው የ2019 በጀት ዓመትም 2.83 ትሪሊዮን ብር ለመሰብሰብ መታቀዱን የተናገሩት ሚኒስትሯ የሀገር ውስጥ ምርትን ከመነሻው በመከታተልና የገቢ ሸቀጦችን ዱካ በማጣራት ቴክኖሎጂን በመጠቀም ከአምራቾች ከአስመጪዎችና ከአከፋፋዮች ጋር በመቀናጀት የሚሰራ ይሆናል ብለዋል። የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ በበኩላቸው ይህ የትሪሊየን ጉዞ መጀመሩ ለቀጣይ ትውልድ መንደርደሪያ የሆነው የገቢ አሰባሰብ በመንትያነት እንደሚቀጥል ጠቁመዋል። የዕለቱ የቢዝነስና የምጣኔ ሀብት ዘገባችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።